እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። የ10 ሚሊዮን ብር ዲጂታል ሎተሪ እድለኛ የሆነችው እህታችን ስለ ስውሯ ማርያም እንዲህ ስትል መስከራለች። ያስፈራል ደመናው ጨለማው ህይወቴ ጨቀየ ዳገት ነው። ሰላም እንዴት ተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እና እንዲሁም ደግሞ ቪዲዮቻችንንም ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ ዛሬ መጀመሪያ ላይ ማሳያችሁ ቪዲዮ ምንድነው? አንዲት እህታችን የ10 ሚሊዮን ብር ሎተሪ አሸናፊ ሆነሻል ስትባል ደስታዋን የገለጸችበት መንገድ እጅግ በጣም ብዙ ሰዎችን እያስደሰተ ነበር። በዚህ ጉዳይ ላይ ማንን ታመሰግኛለች በመጀመሪያ ስትባል ስውሯ ማርያም እናቴ ነች ይሄን ያደረገችልኝ ብላ ደስ የሚል ምስክርነቷን እየሰጠች ነበር። እስኪ ቪዲዮ አይተን እንመለስ። የ10 ሚሊዮን ብር ዲጂታል ሎተሪ እድለኛ የሆነችው እህታችን ስለ ስውሯ ማርያም እንዲህ ስትል መስከራለች። አሁን ላይ 10 ሚሊዮን እድለኛ ሆነሻል፣ ይህንን ለማን ነው የምትናገሪው ስትባልም እንግዲህ ለእናቴ ስውሯ ማርያም ነው የምናገረው። ለእናቴ ስውሯ ማርያም 10 ሚሊዮን ብር ከደረሰኝ ከላዩ ላይ እሰጣለሁ በማለት ወረቀት ላይ ጽፌያለሁ በማለት እንግዲህ ምስክርነቷን ሰጥታለች። ይሄው ቤተሰቦች እንደሰማችሁት ነው። ይህች እህታችን እጅግ በጣም ደስ የሚል ነገር ነው የተደረገላት። እሷን የሰማች እናታችን እኛንም ተስማኑ ያላችሁ እናንተም ኮሜንት ላይ መጻፋችሁን አትርሱ። በመጀመሪያ ያስቀደመችው ልታመሰግን በሄደችበትን መንገድ እጅግ በጣም ነበር ብዙ ሰዎችን ሲያስገርም የነበረው። እስኪ ደግሞ ሌላ ቪዲዮ አይተን እንመለስ። ሌላ ደግሞ ቤተሰቦች ሰመረ ባሪያው አንድ እጅግ በጣም ደስ የሚል ንግግር እየተናገረ ነበረ። የሃይማኖት እኩልነት ኢትዮጵያ ውስጥ ሊኖር ይገባል። ማንም ሰው የማንንም ሰው ሃይማኖት ተነስቶ መዝለፍ የለበትም፣ እንዲሁም ደግሞ አላግባብ ንግግሮችንም መናገር የለባቸውም ብሎ ጠለቅ ያለ ንግግሮችን እየተናገረ ነበር። እስኪ ደግሞ ቪዲዮ ስለ ተአምረኛው የተክለ ሃይማኖት መቃብር ምን ያህል ታውቃላችሁ? እስኪ አንዱት ነገር ልንገራችሁ። አጋንንታዊ ነው። ይሰማል? ምናዊ ነው? አጋንንታዊ ነው። ከመጽሐፍ ቅዱስ ጋር ሆድና ጀርባ ከሆነው መጽሐፍ አንድ ክፍል አንብላችሁ። መጽሐፍ ቅዱሳዊስ ነው ወይ? አዲስ ኪዳናዊ ነው ወይ? እዚህ ውስጥ ምን እንዳገኘው ልንገራችሁ። ወይኔ ጉዴ! ሰማቱ አባ ጋቦስ ወይ ጉዴ! ወይኔ! እሺ ሰማቱ አባ ጋቦስ እንግዲህ አሁን በቅርብ ልንመጣ ነው ወገን። ስዕላችን ሊመጣ ነው። ታቦቱም ቤተክርስቲያንም ሊቀረጽልን ነው። አደራ ለመጀመሪያ ጊዜ የተናገርኩት እኔ ነኝ። ባትጋሩኝ። እኔ አሁን ይሄንን ኖርማሊ አሁን ማስብበትን መንገድ ልንገራችሁ። ይሄን ወንድማችንን አየዋለሁ ሞስትሊና ሰዎች እንትን የሚሉትን ነገር ሞክ ማድረግ ምናምን አዶን ነው ዚስ ዴይስ። መቼም እንግዲህ ዩቲዩብ ላይም የተለያየ ፕላትፎርም ላይም ፎሎወር ይገኛል። በመጠላላት በመጠማመድ እርስ በርስ በመነቋቆር በማዋረድ በመዝለፍ ምናምን ይገኛል። አሁን እንደዛ ምልበት ምክንያት ልንገር። ሞስት ፕሮባብሊ አንተ የምታምነው እምነት ይኖራል። አሁን ከዚህ ተነስቼ ላልችልም። ፕሮባብሊ ፕሮቴስታንት ልትሆን ትችላለህ። አዶን ነው ሜቢ ኖት። እሱ አይደለም አሁን የኔ ፖይንት። ኢትዮጵያ ውስጥ እስከዛሬ ድረስ ለሺህ ዓመታት ሰው ሲኖር ለሺህ ዓመታት በተለያየ እምነት ውስጥ ስንኖር አንዱ እምነት ዲቴል ነገር ያለውን አንደኛውን አክብሮ አንደኛው እምነት ያለውን አንደኛውን አክብሮ ነው የሚኖረው። በእምነቱ ስም ማጭበርበር ሌላ ነገር ነው። በኦርቶዶክስ ስም ጠንቋይና መተተኛ ሆነ ገና ለገና በቄስና በደብተራ ስምና በሆነ ቤተክርስቲያን ምናምን ስም መንቀሳቀስ ሌብነት ነው። ደስ ይለኛል ማጋለጥ እሱን። በፓስተርና በሆነ በነብይና በዋቴቨር በሐዋርያ ስም ምድራዊ ነገር ኪስ መዝረፍ እሱ ሌላ ነገር ነው። ሰዎች ኢንዲቴል የሚያምኑባቸውን ይዘቶች አንስቶ መወረፍ ግን ያንተን ሃይማኖት ቤተራ አያደርገውም። አሁን እኔ አንተ ስላነሳቸው ቅዱሳን ወይ አንተ ባነበብካቸው መጽሐፎች ላይ ስላሉት ነገሮች ዲፌንድ ለማድረግ አይደለም። የእሱ አቅምም የለኝም አክቹአሊ ዲፌንድ ለማድረግ። እስከዛሬ ድረስ ለሺህ ዘመናት ድረስ በእምነቱ ውስጥ በሃይማኖት ውስጥ ሞስት ፕሮባብሊ አንተ ያስካቸው መጽሐፍት የኦርቶዶክስ ተዋሕዶ እምነት ውስጥ ያሉ መጽሐፎች ናቸው። እነዚህ መጽሐፎች ኢንኮርፖሬት ተደርገው ከእምነቱ ጋር ኖረዋል እስከዛሬ ድረስ። እስከዛሬ እንደዚህ አይነት መዘላለፍና ብልግናን አላመጡም። በነገራችን ላይ በዚህ ሌብል ዘላፊና ባለጌ ሰውም አልመጣም እስካሁን ድረስ። ተከባብረን እንደምንኖረው በነገራችን ላይ አሁን ዲቴል ውስጥ ገብተህ እከሌ እንዴ አንተ የምታምነው እምነት አለ ኖርማሊ እሺ እንበል። እኔ የሃይማኖተኛ ሰው አይደለም። አንዳንድ ጊዜ ግን ከምግባር ሲወጣ ነገሮች መቼም ትረዱኛላችሁ ስለማልወድ ነው እንጂ አሁን ዲቴል ገብቼ የዚህን ሃይማኖት ሳይድ ነው ልላችሁ አይደለም። ከአሁን በፊትም ብዬ አላውቅም፣ አሁንም አልልም በነገራችን ላይ። ለዛ ነው መጽሐፎቹን ዝርዝር ውስጥ ያሉት ዲፌንድ ላደርግ ነው እያልኩ አይደለም። ግን ሺህ ጊዜ ባታምንበት የሰውን ሰዎች የሚያምኑትን ማክበር አያስፈልግም ኖርማሊ። አሁን ያንተ እምነት ሽፋን አለህ እምነትህ
በእምነት ሰላም እንደምታገኝ የምትመኘውን መንግስተ ሰማያትም ሊሆን ይችላል whatever ሌላ አካባቢም ሊሆን ይችላል እንደምታገኝ ተስፋ አደርጋለሁ። እምነትህ ለአንተ ኮምፈርት፣ ምቾት፣ ሰላም፣ ደስታ እንደሚሰጥ ተስፋ አደርጋለሁ። ለዛም ነው መርጠህ ያመንክበት እምነትህ አይደለም። ስለዚህ ሌሎቹ ሰዎች እነዚህን መጽሐፍቶች አንተ የምትላቸውን ሰዎች ሲሪየስሊ የሚወስዷቸውና የሚያዩዋቸው ከፈለጉም ይመኑባቸው ፎርዛት ማተር። እነዚህ ሰዎች ደግሞ በዛው ልክ እምነታቸው በዚህ ልክ ሰላም ሰጥቷቸው ማለት እየኖሩ ነው። አንተን ምንህን የነካው? እኔ ያልገባኝ ፓርት እሱ ነው። ዘሎ የመዘላለፍ ነገር እያየው ነው። አሁን በኦርቶዶክስ ቄሶች፣ ትልልቅ ቄሶች፣ ትልልቅ ካህናት የሚባሉ አባቶች የሚባሉ ሰዎች እስከ ዛሬ የኖሩትን ድርሳናት አንስቶ የመዝለፍ የማዋረድ ነገር እያዩ ነው። ምንድነው ፖይንቱ የሚለው አልገባኝም። መከባበር የስልጣኔ መሰረት ነው። ወደ ኋላ እየሄድን ነው። የዛሬ ስንት ሺህ ዓመት ነበሩ እነዚህ መጽሐፍት ስልህ፣ የዛሬ ስንት ሺህ ዓመት እነዚህ መጽሐፍቶች የማያምኑ ሰዎች ነበሩ። አሁንም ቢሆን አሉ። መጽሐፍ ቅዱስ የማያምን ሰው አለ፣ ሌላ ነገር የሚያምን ሰው አለ። አንተ እነዚህን ካነሳህ አይቀር በነካጅህ ሌሎች ሰዎች የሚያምኑባቸው መጽሐፍት እነዚህ አሁን ስክሪን ላይ እነዚህ የምታያቸው መጽሐፎች ለምን እያነሳህ አትዘልፍም? ከእነሱ ውስጥ ታሪኮች እያነሳህ በተለያየ እምነት ያሉ የተከበሩ መጽሐፎች ናቸው። እነዚህ እምነቱ ተከታዮች የሚኖሩባቸው የሚከተሏቸው ሰቢት የሚያደርጉባቸው መጽሐፎች ናቸው። ልክ እነዚህ መጽሐፎች አሁን እንደወረፍከው እነዚህኞቹንም ወርፋ እንስማ እስቲ። ምን አይነት መናናቅ ደረጃ ላይ ደረስ ነው? የሰው እምነት መከበር አለበት። ዲቴል ውስጥ አትገባም። ደርሶብህ ላጭበርብር እኔ እዚህ እምነት ተከታይ ነኝና እንዲህ አስማት ብራነት ሰርቼ እንዲህ ላድርግ ካለ ፋይን፣ ሌባ ነህ አንተ፣ አማኝ አይደለም፣ እምነት እንደዚህ አይልም ትላለህ። ከመንፈሳዊነት ጋር አይገናኝም የምታወራው ትላለህ። ኖርማሊ ግን ይሄ ሁሉ በሌለበት ሁኔታ ከመሬት ተነስቶ ዝም ብሎ ዘሎ ገብቶ ሆሊ ብለው ሰዎች ሴክርድ ብለው የሚይዟቸውን መጽሐፎች መዝለፍ አንተ ብቻ አይደለም። ባይዞይ እንደ ኤግዛምፕል ይወሰድ ይሄ ቪዲዮ ፐርሰናል እንዳታረገው። I don't mind ካረከው because ምንም I got nothing personal። ግን ሌሎችም ብዙ ሰዎች እነዚህን የሰውን እምነት መጽሐፍት በመዝለፍ የተመሰረተ ነገሮች ያረጋሉ። ይሄ ነገር የኦርቶዶክስ መምህራንም ሆናችሁ ሌሎችም መምህራን ሆናችሁ መናፍቃን፣ ቅበጥሲዎች፣ ከሃዲያን እያላችሁ የምትወርፉትንም ሰዎች የሚያመጡትን ዲቴይል ነገር የሆነ ነገር ውስጥ ገብታችሁ የምትተቹትን ይመለከታል። በነገራችን ላይ at the same time መከባበር መቻል አለብን። የፈለኩትን ልመነኝ ለኔ ሆሊ ሆኖ ከሰራልኝ ለአንተ የሚሰጥህን መንፈሳዊ ሰላም ለኔ ከሰጠኝ አንተን ባዘር ማላረግ ከሆነ why would you አሚን መሰልጠን አይቆርልም። የምትቃወማቸው ብዙ ነገሮች ሊኖሩ ይገባል። ባይዞይ ማለት አሉ ብዙ እንትን ብላችሁ ይልቅ ከሆነ አይቀር እንደው ይሄን ካነሳሁት አይቀር ሌሎቹን እስቲ ሰው ያየ ዝም የሚላቸው አፌክት ማድረጋቸው ይሄን ቪዲዮ እስቲ ላሳያ። ያው ቤተሰቦች ትክክል ነው። ሰመረ ባሪያው ቅድም ሲናገር የነበሩ ንግግሮች እጅግ በጣም ነው ደስ የሚሉት። ማንንም ሰው የማንንም ሰው ማለት መናገር የለበትም። ይህ ወንድማችን ሲያደርግ የነበረው ንግግር እጅግ በጣም ነው ብዙ ሰዎችን ሲያስገርምና ሲያናድ የነበረው የአባታችን የአቡነ ተክለ ሃይማኖትን ገድል መጽሐፍ ይዞ ነበረ ብዙ ነገሮችን ሲናገር የነበረው። እጅግ በጣም ብዙ ኢትዮጵያኖች፣ እጅግ በጣም ብዙ ኦርቶዶክሳኖች እጅግ በጣም የተለየ ስሜት እንዳላቸው ሁላችንም እናውቃለን ለሃይማኖታችን። ታዲያ ቤተሰቦች ሰውዬ ሲናገር የነበረው ንግግር ትክክል አለመሆኑን ሰመረ ባሪያው እጅግ በጣም ደስ በሚል ንግግሮች እነዚህ እየተናገረ ነበር። ታዲያ ቤተሰቦች የሰመረ ባሪያውን ንግግር እንዴት አገኛችሁት? የሚሰማችሁን ሀሳብ እና አስተያየት ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች ሳምንቱ ሰዎች ሲቀበልባቸው ከነበሩ ቪዲዮዎች መካከል አንዲት እናታችን የቀን ስራ እየሰሩ በጀርባቸው ላይ ሲሚንቶ ተሸክመው እየሄዱ እጅግ በጣም ብዙ ሰዎች አዝነው ቪዲዮ ሲቀባበሉ ነበር። ታዲያ በስተመጨረሻም እናታችንን የሚረዱ ሰዎችም ተገኝተው እጅግ በጣም ደስ የሚል ቪዲዮ የተለቀቀ ነበር። እስኪ ደግሞ ቪዲዮ ደስ የሚል መረጃ ነው በአሁኑ ሰዓት የተሰማው። ለዚች እናታችን 2 ቀን ባልሞላ ጊዜ ውስጥ ከ570 ሺህ ብር በላይ ተሰብስበዋል። ይቺ እናታችን እንግዲህ እንደምትመለከቷት በመጦሪያ እድሜዋ የቀን ስራ እየሰራች ነበር። እኔም መረጃውን እንግዲህ እዚህ ቲክቶክ ላይ አጋርቻችሁ ነበረ። ከፌስቡክ ጉርሻ ፔጅ አሉ የተለያዩ ሚዲያዎች እንግዲህ ይህንን መረጃ አጋርተው ነበር። እጅግ በሚገርም ሁኔታ 2 ቀን ሳይሞላ ከ570 ሺህ ብር በላይ ተሰብስበዋል። የሚያስገርመው ነገር እንደ ኢትዮጵያ ሕዝብ ረዳዳ የለም። 2 ቀን ባልሞላ ጊዜ ውስጥ በጣም የሚገርም ነው። ለሰጣችሁ ፈጣሪ ይስጣችሁ። ፎሎ አድርጉኝ፣ 1 ሚሊዮን አስገቡኝ። መልካም ቀን። ቤተሰቦች ለሰጡ ሰዎችም እግዚአብሔር ይስጣቸው። እኛም በአቅራቢያችን ባለንበት አካባቢ ላይ እንደዚህ በእድሜያቸው ገፋ ብለው ስራ መስራት ከብዷቸው የተቸገሩ ሰዎችን ለመርዳት ያብቃን። እስኪ ደግሞ ሌላ ቪዲዮችን ደግሞ ማሳያችሁ ቪዲዮ ምንድነው ቤተሰቦች ሳምንቱን ብዙ ሰዎች ሲቀበልባቸው ከነበሩ ቪዲዮዎች ደግሞ መካከል አንዲት እህታችን እጅግ በጣም በሰውነት ፊዚካሏ እጅግ በጣም አጠር ያለች ነች፣ ግን የቴሌቪዥን ፕሮግራም አዘጋጅ የሆነችው ቲጂ እጅግ በጣም እንደ ህፃን ልጅ አርጋ ስታናግራት የነበረው ንግግር ነበር። እጅግ በጣም ሰዎችም ለምን በዚህ ደረጃ አናገርሻት? ነርሲንግ ተምራ እንዲሁም ደግሞ ተቀጥራ ስትሰራ የነበረች ሴትዮን እንደ ህፃን ልጅ ነው ዲስሪስፔክት አድርገሽ ስታናግሪ የነበረው ብለው ሀሳብና አስተያየታቸውን የሰጡበት ነበር። እስኪ ደግሞ አንድ ቪዲዮ አይተን ነበር። ደህና ነሽ? ትዕግስት እባላለሁ። እስቲ ነይ ሳሚ። ደህና ነሽ? እማ ቤት በዚህም ጋር ድገድኝ እስቲ። ስንት ዓመትሽ ነው አሁን? እኔ አሁን
26 ወደ 27 ወደ 27 እየገባሽ ነው። ቁመትሽ ምን ያህል ነው? አላውቅም። ስንተኛ ክፍል ነሽ? እኔ ዲግሪ አካውንቲንግ ተምሬ ጨርሻለሁ። የምርሽን ነው? ሞራል አሰጡልኝ። ዋው ዋው! እና የት ነው እየሰራሽ ያለሽው? ለጊዜው ስራ የለኝም። ስራ ነበረ፣ አሁን አቁሜያለሁ። እናቴን ማስደሰት እፈልጋለሁ እና በቃ የተሻለ ዜጋ ሆኜ መገኘት እፈልጋለሁ። ብትቀጥሩኝ አንደኛ ለመስሪያ ቤቱም ሆነ ለሀገሬ የተሻለ ሰራተኛ ሆኜ መገኘት እፈልጋለሁ። ሲቀጥል እናቴንም ማስደሰት፣ እናቴን መርዳት እፈልጋለሁ። እዛ ሀገር እድለ ቢስ ሆነህ አጭር ሆነህ ከተፈጠርክ ለምን 50-60 ዓመት አይሞላም? ሁልጊዜ ህፃን ነህ። ቱቱቱቱ እዚህ ጋር ሳሚኝ እዚህ ጋር ምናምን ነው የምትባሉት። በቃ ባህሉ ነው የሀገሪቱ ባህል ነው። ማንም አያከብርም። እኔ እንኳን አይደለም ከኖርማሉ አጭርነት በታች ሆነ ቀርቶ ቀጭን ብትሆን ራሱ ቀጭን ብትሆን ማንም ነው የማይሰማ። የፈለገ አእምሮ ምጡቅ ቢሆን ማንም አይሰማም። ስለዚህ ረጅም ሆነ ቀጭን ኮንክ ብላን ነው ፍር ችግር የለውም፣ ማስተካከል ትችላለህ። ልጅቱ 26 ዓመቷ እኮ ሴትዮ እኮ ነች። ኦልሬዲ ቢሆንላት ምናምን እኮ የ3-4 ልጆች እናት ነች እኮ። እና ከቻላችሁ ደግሞ ስራ ፈልጉላት። ስራ እየፈለገች ነው፣ ዲግሪ አላት። እናቷን ማገዝ መርዳት ትፈልጋለች። በቃ ደግፍ አርጓት። ይሄው ቤተሰቦች እንደሰማችሁት ነው። እንደዚህ አይነት ሰዎችን ማገዝ ማበረታታት የተሻለ ቦታ ተደርሳላችሁ ብሎ ማገዝ ነው እንጂ ያለብን እንደዚህ የበታችነት ስሜት እንዲሰማቸው የህፃን ልጅነት አይነት ስሜት እንዲሰማት ነበር ስታደርግ የነበረው። ይሄ የኔ ግል ሀሳብና አስተያየት ነው። እናንተስ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። እስኪ ደግሞ ሌላ ቪዲዮ ተነመለስ። ሳምንቱን ሲያነጋገሩ ከነበሩ መረጃዎች መካከል ፓስተር በጋሻው ደሳለኝ ለአባቶችን እጅግ በጣም ብዙ ንግግሮችን ተናግራል። እባክህን ይቅርታ ጠይቅ ሲባል ለምንድን ነው ይቅርታ የምጠይቀው? እንዲሁም ደግሞ ይቅርታ አልጠይቅም ከማለቱ ደግሞ ስዕል አድኖች የተቀደዱ ነው ይባላል። ይሄ ጉዳይ አይመለከተኝም፣ ምንም አያገባኝም ብሎ እጅግ በጣም ደስ የማይሉ መልሶችን እየመለሰ እየተናገረ ብዙ ሰዎችንም እያስከፋ ነበር። እስኪ ደግሞ ራሱ ከአንደበቱ ሲናገር የነበራቸውን ቪዲዮ አይተን ነበር። ተቀደደ ስዕላችን ተቀደደ ምናምን እያላችሁ ስታለቅሱ እየወጣችሁ ማለት ነው። ቆየ ብዙ ጊዜ ሆነው እና ያ ስዕል ስንት ነበር ዋጋው? የገበያ ዋጋው ያስለቀሰ የስዕሉ ዋጋ ነው ወይስ የስዕሉ ቫልዩ ነው? አየ አንዳንድ ሰዎች አሉ አይምሯቸውን ለተወሰነ ነገር ብቻ ይጠቀሙትና አውልቀው የሚያስቀምጡ ይመስላል። እናንተ ጋር ሲሆን የስዕሉ ዋጋ አይታሰብም። የ3 ብር ስዕል ተቀደደ አልተቀደደ ብለው ሰዎች ሲከራከሩ ያኔ እኮ መልሳል ስዕሉ ዋጋው አይደለም ብለህ ደረትህን መታ አይታል። አሁን የሰው ሲሆን ደግሞ የ7 ብር አልከው ማለት ነው። ቋሚ የሆነ የማሰብ ስርዓት ውስጥ እንድትገቡ ጸልይላችኋለሁ። አንዳንዶቹ ሰኞ አስበህ ማክሰኞ እንዳደነዘዝ የነርሱ ሲዲ ተቃጠለና እግዚአብሔር ከተማ ያቃጥላል፣ እግዚአብሔር እንዲህ ያደርጋል ይላል። ቀደም መልሻለሁ። እግዚአብሔር ስለነርሱ ነገስታትን ይገስጻል ተብሎ ተጽፏል። ስለዛውም ስለ እስራኤል ልጆች እኮ ነው የተወራው። ስለነሱ ነገስታትን ገሰጸ ይላል። ስለዛኛው ህዝብ ማለት ነው። ስለዚህኛው ህዝብስ ምንም አያደርግም እያልከኝ ነው? እንደሱ አትሞኙ፣ አትንኩ፣ የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ተብሏል። በቃ እናንተ አታድርጉ፣ አህዛብ ያድርጉ። በእግዚአብሔር አገልጋዮች ላይ፣ በእግዚአብሔር ባሪያዎች፣ በመልእክተኞች ላይ ከዚህ እውነት ውጭ ያሉት ሰዎች ያደርጉ። እውነት አጥር ውስጥ ያሉት ሰዎች ግን ማድረግ የለባቸውም። ምክንያቱም ቅጣት አለው። እያወቁ ነው ይሄን ያደረጉት ማለት ማድረግ የለባቸውም። በእኔም ባይሆን በሌሎቹም ቢሆን እንደዛ ማድረግ የለባቸውም። የነሱ ሲዲ ተቃጠለን። አንዳንዶችማ ይሄ በቃ ተመቸን ብለው ይሄ ጊዜው ግርግር ለሌባ ይመቻል አይደለ? አንዳንዱ ስሙ የጠለሸበትም ይሄን ተናግሮ በጋሻው የመስዋዕት በጋ አድርጎ እኮ እሱ ሊገባ ነው፣ የሰው ልብ ውስጥ ሊገባ ማለት ነው። ወዳጄ ያንተ ከፍታ በሌላው ዝቅታ አይመጣም። ያንተ ክብር በሌላው ውርደት አይመጣም። ያንተ ተቀባይነት በሌሎች ዓለም ተቀባይነት ማጣት አይመጣም። የራስ ክብር በራስ ብቻ ነው የሚመጣው። የራስ ከፍታ በራስ ከፍታ ብቻ ነው የሚመጣው እንጂ የሆነ ነገር ለማግኘት የሆነ ማገዶ አስገብታችሁ እናንተ ተፈናጥራችሁ ለመውጣት የምትፈልጉ ሰዎች ባይዘው ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል።
እና የኢየሱስ ሲዲ ቤተሰቦች እንደሰማችሁት ነው። ማንም ሰው የማንንም ሰው ሃይማኖት መንካት እንዲሁም ደግሞ መንቀፍ የለበትም። ቢያንስ እንኳን የሃይማኖት እኩልነት እንዲፈጠሩ ባለበት ዘርፍ ላይ ትልቅ ሰው ነውና የቻለውን ነገር ማድረግ ነው እንጂ የነበረበት በዚህ ያክል ደረጃ ይህን ንግግር መናገር የለበትም ብዬ አስባለሁ። እናንተስ ንግግሩን ሰው ምን ያክል አዘናችሁ? እናንተም የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እሺ ቤተሰቦች አንድ እጅግ በጣም ደስ የሚል ድምጽ አሰምቻችሁ ልመለስ። ይተካል እግዚአብሔር አገልጋይ ለቤቱ እንደሚባለው ሁሉ እጅግ በጣም ደስ የሚል ድምጽ ብዙ ሰዎች ሲቀበሉ የነበረ አንድ ቪዲዮ ነበር። እናንተም ቪዲዮውን ከሰማችሁ በኋላ ይህን ድምጽ ሰው ማን ትዝ አላችሁ? የሚሰማችሁን ሀሳብ ኮሜንት ላይ ታስቀምጡልኛላችሁ። እስኪ ደግሞ ቪዲዮውን አይተን እንመለስ። ያስፈራል ደመናው ጨለማው ሕይወቴ ጨቀየ ዳገት ነው እጅን ያዥኝና ልሻገር አይወድቅም ካንቺ ጋር የሚኖር አይወድቅም ካንቺ ጋር የሚኖር አንቺ ብትቆሚ ጎኔ ድሎ ይሆናል እኔ ሕይወት ብርቱ ሰልፍ ናት መልጃሽ እንዳይለያት ሰላሜን አብዢው ግቢልኝ ከቤቴ እጠራሻለሁ ድንግልም እመቤቴ እንዳትለይኝ በቀንም በማታ ልቤን አበርቺው ሁኚልኝ መከታ ያስቀረብኩት የለም ያልነገርኩሽ የዋሸሁሽ የለም የደበቅኩት ሁሉን ዘረገፍኩት ከፊትሽ የምስጢር ዋሻዬ አንቺ ነሽ የምስጢር ዋሻዬ አንቺ ነሽ ድንግል ስትቆሚ ጎኔ ድሉ ይሆናል እኔ ሕይወት ብርቱ ሰልፍ ናት ምልጃሽ እንዳይለያት ሰላሜን አብዢው ግቢልኝ ከቤቴ እጠራሻለሁ ድንግልም እመቤቴ እንዳትለይኝ በቀንም በማታ ልቤን አበርቺው ሁኚልኝ መከታ አብረሽኝ አዝነሻል አልቅሰሻል። ቤተሰቦች እንደተመለከታችሁ ነው እጅግ በጣም ደስ የሚል ነበር። ድምጽ ሰምተን የተመለስ ነው። ይህን ድምጽ ሰሙ ማን ትዝ አላችሁ? ትዝ ያላችሁን ሰው ኮሜንት ላይ አስቀምጡልን። ማለትም ሀሳብና አስተያየታችሁን እየሰጡበት ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ታስረህ ታውቃለህ ግን? አዎ ታውቃለህ። ስንት ቀን ለምን መሰለህ? አይ ይሄንን ነገር ወይ ሰው ከሌለህ ወይ ምናምን አታስበውም ብዬ ግን ስንት ቀን ታስረህ ታውቃለህ? አንድ ቀን ጣቢያ ነው የነበርከው? ማረሚያ ቤት አልወረድክም? ይሄን ሳላደርግ ብለህ የምትቆጭበት ነገር አለ? የምቆጭበት ነገር ምንድን ነው? አሳድገዋለሁ ብዬ ያመጣሁት ልጅ ከኔ ጋር አለመቀጠሉ። ምን ነው ያው አልፈቀደም ነው የምለው ፈጣሪ። እኔ ጋር ቢሆን ትምህርቱን እንደጀመረ ቢቀጥል በተቻለኝ አቅም ብዙ አርቄያለሁ፣ ብዙ ለፍቼለታለሁ። ከኔ ጋር ቢሆን ይናፍቀኛል ምናምን ግን አልሆነም እና የሚቆጨኝ እሱ ነው። ሌላ ቦታ ላይም ደግሞ ስራን አቅርበሃል። እሱ እንዴት ተጠነሰሰ? የእስር ቤቱ እሱ ነው እንዲህ በኩራት ምናምን የማወራው ነገር ነው። ዳኒ የተጠነሰሰው በጣም ረጅም ጊዜ እና በሀሳብ ደረጃ ለጓደኞቼ ምናምን ነግራቸው ነበር። ከዛ አልበሙን ከማውጣቴ በፊት ምን ይሄ ዩቲዩብን አሪፍ ለማድረግ ከዛ አዲሱን ያሬድ መስራት ፈልገን ነበር። ከአልበም በፊት ሲንግል የሚሰራ ልጅ ነበር። ሰዎች እንዳያችሁት ነው ያሬድ ነጉ እጅግ በጣም ደስ የሚል ወጣት ድምጻዊ ነው። እናንተስ ያሬድ ነጉን ትወዱታላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። በስተመጨረሻም ይዤላችሁ የመጣው ቪዲዮ ምንድነው? ቤተሰቦች በእውነተኛ ታሪክ ላይ የተመሰረቱ ታሪኮችን እያቀረበ እጅግ በጣም ብዙ ሰዎችም ሀሳብና አስተያየታቸውን እንዲለዋወጡበት የሚያደርጉ ቪዲዮችን ያቀርባል ወንድማችን በሱ ፍቃድ። እስኪ ደግሞ ዛሬ ደግሞ ይዞልን የመጣው ቪዲዮ እጅግ በጣም ነበር ደስ የሚለው። እኔም ለአንተ ለቤተሰቦቼ ትምህርት ያስገኛችኋል ብዬ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን እውነተኛ ታሪክ
ታሪክ ሰምተን እንመለስ። ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጅ አባት ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጅ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱም ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረግኩ። ለእናቴና ለልጄ ስል በዚያች ለጋ ዕድሜ ያልሰራሁት ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይህ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርባ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የምሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንድወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል እውነተኛ ታሪክ ነበር ሰምተን የተመለስ ነው። እናንተስ ይህን ቪዲዮ ከሰማችሁ በኋላ ምን አይነት ትምህርት ተማራችሁን? ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ለዛሬ ጄላችሁ መንገድ ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በዚህ ቻናል ላይ ይህ ነገር ይቀነስ፣ ይህ ነገር ይጨመር የምትሉት ነገር ካለም የግል አስተያየታችሁን ጻፍ አድርጉልኝ። እኔ ማስተያየታችሁን እቀበላለሁ። በድጋሚ ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ